ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላምና ምሕረት ከሁላችን ጋር ይሁን። እግዚአብሔርን ስለ ሁሉ ነገር እናመሰግናለን። ቅዱሳን ወንድሞች፣ እህቶች፣ ወገኖች ባላችሁበት ስፍራ የአምላክ ሰላም ይብዛላችሁ። እግዚአብሔር የተባረከ ይሁን። ሁሉ ጊዜ ጤናና እድሜ ሰጥቶን ደግሞ እንደዚህ የምንናገርበትን አንደበት ሰጥቶን የምናስብበትን አእምሮ እግዚአብሔር ሰጥቶን ባርኮን ቆመን እሱን እንድናገለግል ፈቃዱን ሐሳቡን እንድናስብ በቃል ውስጥ የተገለጠውን በምድራችን ላይ ያየን በትውልድ ላይ ያየን ያለውን ክፍተት ለመሙላት እንድንሰራ ፈቃዱ ስለሆነ ምሕረት ስላደረገልን እናመሰግናለን። በእውነት እኔ ወገኖቼ ስለ ድሆች ጩኸት እንግዲህ ወደ 7 ዓመት የሚጠጋ በዚህ ሚዲያ ላይ መጥቼ ወደ እናንተ እንዳስተምር ቃል ያላሳጣኝ እንዲጠይቅ እንዳወያይ ከድሆች ጋር የተያዙ ነገሮች ባልተቋረጠ መልኩ ይሄን ዓመት እንዳገለግል ያደረገኝ እግዚአብሔርን አመሰግናለሁ። እግዚአብሔርን አከብራለሁ። በእውነት ኤልሻዳይ ቴሌቪዥንን በዚህ ስለከፈተው በር አመሰግናለሁ። በዚህ ያሉ መሪዎችን ሁሉ እግዚአብሔር ይባርካቸው። እግዚአብሔር የተመሰገነ አምላክ ነው። ሁሉ ጊዜ የሚረዳን አምላክ፣ የሚያግዘን አምላክ፣ ከኛ ጋር ኃይል ጉልበት የሚሆነን አምላክ፣ ሐሳብ የሚሰጠን ዕውቀት የሚሰጠን ማስተዋል የሚሰጠን አምላክ ነው። ስለዚህ ቆም ብለን እንድናስብ የዚህ ፕሮግራም አንዱ ዓላማ ምንድነው? አዌርነስ ወይም ማንቃት፣ ሰዎች ከድሆችና ከችግረኞች ጋር ከማካፈል ጋር ያለው መጽሐፍ ቅዱሳዊ እውነታዎች። መጽሐፍ ቅዱስ ስለ ድሆች ምን ይላል? ስለ ችግረኞች ምን ይላል? ምን እንድናደርግ፣ ምን እንድንጠነቀቅ፣ ምን ማድረግ እንዳለብን፣ ውሏችን፣ አካሄዳችን፣ አዳራችን፣ አስተሳሰባችን፣ ቅኝት፣ አመለካከታችን፣ ንግግራችን እንዴት መሆን መቻል አለበት፣ በምን መልኩ ነው ማድረግ የሚገባን ብለን ከራሳችን ጋር እንድናዋህደው መጽሐፍ ቅዱስ ያሳየናል እና ይሄን ሐሳብ እንድንረዳ እንድናውቅ ነው የማበረታታው። ዛሬ ድሃን ግድ አትበለው የሚል ድሃን ግድ አትበለው፣ ድሃን ግድ አትበዩ፣ ድሃን ግድ አንበል። ድሃ ነው። ድሃን ግድ አንበል። ድሃ ላይ ግዴታ አንጣል። ድሃ ላይ ግድ አትበለው የሚለው ሐሳብ ድሃ ላይ ግዴታ አትጣል፣ ድሃ ላይ ግዴታ አትጨምር፣ ግዴታ አታርግ። ምሳሌ ምዕራፍ 22 ቁጥር 22 ላይ በጣም የሚያዝ ነው። ምሳሌ 22 ምሳሌ 22 አዲስ አበባ ላይ 22 የሚባል ሰፈር አለ። በሱ ማሰብ እንችላለን። ምሳሌ 22 ምዕራፍ 22 ቁጥር 22 ላይ በጣም የሚገርም ነው ቃል ነው የምታዩት። 22 ላይ አትርሷት። 22 ታክሲ አዲስ አበባ ላይ ከስቴዲየም 22 ከመገናኛ 22 ከሜክሲኮ 22 የሚባልበት የሚጠራበት ከኡራኤል 22 ተብሎ ከለሞቴል 22 ተብሎ የሚጠራባቸው ቦታዎች 22 እቺ ምሳሌ 22 ላይ ነው ያለችው እና በቀላሉ አዲስ አበባ ያለን ሰዎች 22 በሚል ልንይዘው እንችላለን። ይሄ ምሳሌ 22 ላይ ተጻፈ በጣም አስገራሚ እግዚአብሔር ቃል አለ። እንግዲህ ሁላችን የምናውቀው ጸሐፊው ሰለሞን ነው። እንግዲህ ከድሆች ከችግረኞች ጋር የተያዘ እግዚአብሔር ጥበብ ማስተዋል የሰጠው ነው። ፍርድን ፍትህን እንዲያደርግ እግዚአብሔር አእምሮን የከፈተለት ሰው ነው። ስለዚህ ከሱ እየቀዳን ከዚች ዘመን እውነታዎች ጋር አያይዘን ለትውልድ ይጠቅም ዘንድ እናቀርባለን። ምሳሌ 22 ላይ ምን ይላል? ድሃን ግድ አትበለው። ለምን? ድሃ ነውና፣ ሌጣ ነውና፣ መለመላ ነውና፣ ባዶ ነውና ግድ አትበለው። ድሃን ግድ አትበለው፣ ድሃ ነውና። ችግረኛውንም በበር አትግፋው፣ እግዚአብሔር የእነርሱን ፍርድ ይፈርድላቸዋልና የቀሟቸውንም ሰዎች ሕይወት ይቀማልና። በጣም ይሄ የሚያሳስብ አንድ ቁጥር ላይ ያለች ግን አሳሳቢ ነገር ናት። መደበኛ ትርጉም ላይ ይህን ክፍል ድሆች በመሆናቸው ብቻ ድሆችን አትበዝብዛቸው፣ ችግረኛውንም በአደባባይ አታንገላታቸው፣ እግዚአብሔር ይፈርድላቸዋልና የሚቀሟቸውንም ይቀማቸዋል ይላል። እዚህ ቦታ ላይ በጣም ወሳኝ የሆኑ ቃሎች፣ ድሃ አለ፣ ግድ የሚል ነገር አለ፣ አትበለው የሚል ቃል አለ፣ ችግረኛ የሚል አለ፣ አትግፋው የሚል አለ፣ አትግፋው፣ አትበለው፣ አትግፋው የሚል ቃል አለ፣ ፍርድ የሚል ቃል አለ፣ ይቀማል የሚል ቃል አለ። እነኚህ ነገሮች በጣም ወሳኝ ነገሮች ናቸው እና ድሃን ግድ አትበለው፣ አንድ ግድ አትበሉት፣ ግድ ከዚህ ተነስ፣ ግድ እዛ ጋር ሂድ፣ ግድ
ግድ አታርገው። የምታረገው ነገር እንኳን ቢሆን ምን አርግ? አሳምነው፣ አስደስተው፣ የተሻለ ነገር አድርገህለት፣ አስቀው፣ ገብቶት ተረድቶት ያ የተጨነቀበት ነገር በሚገላግልበት መልኩ አድርገው እንጂ የበለሰ እንዲጨነቅ፣ እንዲያዘን፣ እንዲሰበር፣ እንዲያዘን አምላኩ ፊት እንዲያማርር መወለዱን፣ መፈጠሩን፣ ማደጉን፣ መኖሩን በዚች ምድር ላይ እንዳያማርር እና ጥንቃቄ አርግ የሚል አይነት ነው። ለምንድን ነው ድሃን ግድ አትበለው የሚለው? ራሱ ድህነት ምን እንደሆነ ስንረዳ ስለሱ ማወቅ እንችላለን። እንግዲህ ድህነት የኑሮ ግዴታ ነው። ሰው የተጣለበት ግዴታ በሰው ልጆች ላይ እኔ እንደ ድህነት አዋራጅና ክፉ ግዴታ የለም። በቃ ክፉ ነው። አንዱ ሰው ላይ ህመም ሲመጣበት ግድ ይሆናል። በቃ ምንም ማድረግ ማይችለው ነገር ነው። ለመታከም ሞክራ ሰው ሊሞክር እንችላለን። ብዙ ነገሮች እንጠራለን። ግድ ግን የመጣው ነገር ምንም ላታደርግ ማችልባቸው ነገሮች በህይወታችን ታልፋል። ግድ ነው። በቃ ግድ ነው። ራስ ወደ ያላመጣውን ነገር የሚሆንበት ጊዜ አለ። የህይወት ግዴታ ነው የሚሆነው። ድህነት ራሱ የህይወት ግዴታ ነው። በሰው ልጅ በዕለት እንቅስቃሴ ላይ የተጣለ ገደብ በዕለት እንቅስቃሴ ላይ የተጣለ ገደብ ነው። ድህነት በሰው የዕለት እንቅስቃሴ ላይ የተጣለ ገደብ አታልፍም ያለበት ገደልም ነው፣ ገደብም ነው፣ ኬላም ነው። ማለፍ እንዳይችል የሚያደርግበት ገደብ ነው። ስለዚህ የሰው ልጅ መልካም ፍላጎት ላይ ውስንነትን ያስቀመጠ እንቅፋት፣ የምትፈልገው ነገር እንዳታደርግ ውስን ያደረገ የቆጠበ የወሰነ እንቅፋት ነው ድህነት። ድህነት አስጨናቂን ተስፋ አስቆራጭ ነገር ነው። በቃ ኩርምት የሚያደርግ ጭምትር የሚያደርግ የልብንም ሀሳብና ተስፋ የሚሰበስብ የወደድከውን ማድረግ የማትችል የፈለግከው ማድረግ የሚችል የወደድከውን ማድረግ ብቻ ሳይሆን የሚያስፈልግህን ነገር እንኳን ላታደርግ የማያስችል ነገር ነው። የገንዘብ፣ የንብረት፣ የተለያዩ ድህነቶች እውቀትንም ጨምሮ ድህነት በብዙ ሰዎችን የሚያስጨንቅ ነገር ነው። መጀመሪያ ይሄን አስጨናቂ ነገር የተሸከመ ሰውን ምን ማድረግ አለብን? በራሱ የድህነት ግዴታ ተጣለበት ሰው ላይ ግድ አትበለው። ኦልሬዲ ድሃ ነው። ኦልሬዲ ለምንድን ነው ድሃን ግድ አትበለው? ለምን ድሃ ነውና። ምን አሁን ያብራራሁትን የሚያሳየው ለምን ድህነት ተጥሎበታል፣ ገደብ ተጥሎበታል፣ ተገድቦ ነው ያለው፣ ተጨቆኖ ነው ያለው፣ አዝኖ ነው ያለው፣ አንገት ደፍቶ ነው ያለው። ሌላ ነገር በላዩ ላይ እንዳትጨምር ብችል ከዛ ከተገደደበት ነገር ለማውጣት ጥረት አድርግ። ኦልሬዲ ግዴታ ተጥሎበታል፣ ግዴታ ወድቆበታል። መጽሐፉ ሐሳብ ምን እያለ ነው? ድሃን ግድ አትበለው፣ ምክንያቱም ግዴታ ውስጥ ነው ያለው እያለ ነው። ግዴታ ውስጥ ነው ያለው። የታሰረ ሰው እንደገና ታስራለ። እንደ እስር ቤት ሄደ። እስር ቤት 10 ዓመት ተፈርዶበት የታሰረ ሰው 10 ዓመት የታሰረበት እንደገና ሄደ፣ እንደገና ታስሯል። እንደገና ታስሮ ኦልሬዲ ታስሯል። ይሄ ማለት ድህነት ያሰረው ሰው እንደገና አትሰረው። ድህነት የሚያሰቃየው እንደገና አታሰቃየው። ድህነት የሚያስጨንቀው እንደገና አታስጨንቀው። እንዳትደርብበት፣ እንዳትጨምርበት፣ እንዳትነካው ማለት ነገር ነው። ችግረኛው ወደ በር ተቸግሮ ሲመጣ አትግፋው እያለ ነው። አትግፋው፣ በበር አትመልሰው። ችግረኛን በበር አትመልሰው። ሊበደር ሊመጣ ይችላል፣ ሊለምን ሊመጣ ይችላል፣ ተርቦ ሊመጣ ይችላል፣ መታከሚያ አጥቶ ሊመጣ ይችላል፣ ተስፋ ቆርጦ ሊመጣ ይችላል። የሆነ በበር አትግፋው። በሩን መጥቶ ሲያንኳኳ አትክፈት፣ ውጣ፣ አትድረስ አትብለው። ችግረኛውን አትበለው፣ በበር አትግፋው። በር ድረስ መጥቶ አትግፋው። አንተ ሁኔታ ውስጥ መጥቶ ድርጅት ድረስ መጥቶ አትግፋው። የቀን ሰራተኛ የምታሰሩ ድሃ ሰራተኛ የምታሰሩ በበር ድረስ መጥቷል ማለት ነው። የሚሰሩ ሰዎች አትግፋው። እዛ አንተ በር ላይ ደጅ ላይ ነው ያለው። ደጅ አትግፋው። ፊት አትንሳ፣ ፊትን አታጥቁር። ብዙ ጊዜ ድሃ በሆኑ ሰራተኞች ፊት የምታጠቁሩ የምትኮሩ ራሳቸውን በጣም እንዲሰገድላችሁ የምትፈልጉን ወገኖች፣ ባለጠጎች፣ ነጋዴዎች ተጠንቀቁ። እግዚአብሔር የድሃ አደግ አምላክ ነው። በቃ ስለዚህ አትግፋው። በፊታችን አንግፋ እያለ ነው። በአካላችን አንግፋ። ይሄ በጣም በዚህ በመደበኛው ትርጉም ላይ ምን እያለ ነው የሚናገረው? አትበዝብዛቸው ነው የሚለው። አትበዝብዛቸው፣ በአደባባይ አታንገላታቸው ነው የሚለው። መንገላታት የለባቸው። ኦልሬዲ ድህነት አንገላፍቷቸዋል። ችግር አላፍቷቸዋል። ድህነት አላፍቷቸዋል፣ አንገላቷቸዋል። ስለዚህ አትግፋው፣ አታንገላታው፣ አትግፋው የሚል ቃል ነው። ድሆችን ግድ አትበላቸው፣ ግድ አትበላቸው። ምክንያቱም ድህነት ባዶ ያደርጋቸው የተበዘበዙ ናቸው። ስለዚህ አትበዝብዛቸው። ድህነት የሚባል ወንበዴ፣ ጨካኝ፣ ሰይፍ የታጠቀ ክፉ በሰው ልጅ ሕይወት ውስጥ ጠላት የሆነ ድህነት በዝብዟቸው ባዶ ሆኖ ያሉት እንደገና ባዶ አታድርጋቸው።
እንደገና ድህነት ያፈናቀላቸውን ከኑሮ ስነ ልቦናቸውን ያፈናቀለ፣ ደስታቸውን ያፈናቀለ፣ ሰላማቸውን ያፈናቀለ አታፈናቀል። ብቻ ያ የተጣለባቸውን ገደብ አንስተህ እንዲስቁ አድርግ። ብችል በዘመናት መካከል በራሳቸው ስንፍና ይሁን በቤተሰቦቻቸው ድህነት ችግር ይሁን በብቻ በተለያየ መንሰት ተበዝብዟል። የተገባቸው ነገርን በእጃቸው ኖሮ የሚፈልጉት ነገር ማድረግ የሚችሉ አይደሉም። ስለዚህ እነኚሁን አትበዝብዛቸው። ኑሮ ያንገላታቸውን በአደባባይ አታንገላታቸው እያለን በብር አትመልስ በአደባባይ አትመልስ ይላል። ምን ማለት ነው? ኑሮ አንገላቷቸዋል፣ ኑሮ አስጨንቋቸዋል። ኑሮ አስጨንቋቸው እያለ ተደርበ ደግሞ አታስጨንቅ፣ ተደርበ አታንገላታ። እንዲንገላቱ አታርግ፣ አታንገላታቸው። በሰፈር አታንገላታ፣ እርሻ ላይ ገጠር ከተማ ላይ አታንገላታ፣ ትራንስፖርት ውስጥ አታንገላታ፣ መንገድ ላይ ስታቸው አታንገላታ። ምናልባት ፖሊሶች ትሆኑ ትችላላችሁ። ምናልባት ህግ አስፈጻሚዎች ዋጋ የምትከፍሉ በቀን በሌሊት ውርጭ እየመታችሁ የምታሳልፉ አገር የምትጠብቁ በጣም አከብራቸዋለሁ። በጣም ነው ማከብረው። እኔ ሚሊተሪ ልብስ ለብሶ በጣም ነው ማከብረው። በጣም የሚገርመው መንገድ ላይ የትኛውም እኔ ሚሊተሪ ስለነበርኩም ሊሆን ይችላል፣ ግን ማናቸውም ፖሊስ ወታደር ሳይ በርቱ ብዬ አክብራቸው፣ በርቱ ብዬ አበረታቻቸው ነው ማልፈው። ምክንያቱም ለራሳቸው አለ የሚኖሩት አገር ለመጠበቅ ነው። ያን ሲያደርጉ እንኳን ድሆች መንገድ ላይ ሲያገኟቸው በያዙት ቆመጥ እየመቱ እያስጨነቁ ከማድረግ በጥንቃቄ ከድሆች ጋር ያለ ነገር ማድረግ ያስፈልጋል። ድሃ ነው ብትመታው የተመታ ነው ማለት ነው። ኦልሬዲ የተጎዳን ሰው እንዴት ትጎዳለህ? የተመታ እንዴት ትመታለህ? የወደቀ እንዴት ተጥለዋለህ? የታሰረ እንዴት ታስረዋለህ? ድሃም ቢሆን ደግሞ ካጠፋ መታሰር አለበት። ድሃም ከሆነ ካጠፋ ወንጀል ከሰራ መጠየቅ አለበት፣ ሊፈረድበት ይገባል። ግን ከዛ ውጪ ድሃን እንዳናንገላታ መንከባከብ፣ ልባቸውን ማሳረፍ ሲገባቸው አንገላታቸው። አታንገላታውን እያለ አታንገላቷቸው ነው የሚለው። እንግዲህ ይሄ በጣም ጥንቃቄ የሚያስፈልግ የህይወት ስርዓት ነው። ህይወት ስርዓት ነው። ድሆን ይህ ድሃን እንዴት አድርገን መያዝ እንዳለብን፣ ከድሃ ጋር እንዴት አድርገን መኖር እንዳለብን፣ ድሃ ሰፈር፣ ድሃ አካባቢ፣ ድሃ ጋር በተያዘ መልኩም እንዴት መኖር እንዳለብን ያሳያል። ይሄ የማስጠንቀቂያ መልእክቱ በጣም ምንድነው? ይህ መልእክት ግድ አትበለው፣ ማስጠንቀቂያ። ተጠንቀቅ፣ ቢከርፉል፣ ተጠንቀቅ። ድሃን ግድ እንዳትበለው፣ ከበር እንዳትመልሰው፣ ጥንቃቄ አድርግ። ይሄ ነገር ከእግዚአብሔር ጋር የተያዘ ነገር ነው። ጥንቃቄ አድርግ። ስንት ደፋሮች አሉ በምድር ላይ ወገኖች፣ በጣም የጨከኑ የጠገቡ ምንም አይመስላቸው ሰዎች አሉ። ሲተሰቃየ በላ ጠጣ፣ በቃ ምንም እድሉ ነው 40 ቀን እድል ብሎ የሚያስባል። ይሄ ቅድመ ጥንቃቄ መልእክት ነው። ግድ አትበለው፣ ድሃ ነውና ድሃን ግድ አትበለው። ጋን ግድ ከማድረግ ቀጥሎ የመጣ ነው። በግድ ድሃን ከማስጨነቅ ጋር የተያዘ ነገር ነው። ይሄ በጣም ጥንቃቄ አድርጉ ነው። ሌላው የማንቂያ ደወል ነው፣ የማንቂያ ድምፅ ነው። ማንቂያ ነው እያደረገ ያለን ቢሆን ሊያደረግ ያስብም ቢሆን ነገም ሊያደረግ የሚችል ሰው ድሃን ግድ አትበለው የሚል ድምፅ ነው፣ መልእክት ነው። ሰው አእምሮ እንዲያስብ፣ ልቡ እንዲያስብ፣ እንደዛ እንዲዘጋጅ። ሌላው አስተውሎ የሚል መልእክት ነው። አስተውሉ። ከድሃ ጋር ባለ ውሎ፣ ከባህር ጋር ባለ ስራ፣ ከድሃ ጋር ባለ ማስተዳደር፣ ከባህር ጋር ባለ ኃላፊነት፣ ከድሃ ጋር ባለ ስራ አስተውሉ፣ በጥንቃቄ አድርጉ። ፈንጂ ወረዳ ነው፣ አስቸጋሪ ነገር ነው። ቀጥሎ የሚናገረው ነገር ከእግዚአብሔር ጋር ነው የሚያጋይዘው። በበር ብንመልስም ከእግዚአብሔር ጋር ጉዳዩ ይገናኛል። ድሃን ግድ ብንለውም ከእግዚአብሔር ጋር ነው የሚገናኘው። የድሃ ነገር ከሆነ ነገር ላይ የሆነ ጓደኞቻችን ነገር ከጓደኞቻችን ጋር የተያዘ ሊሆን ይችላል። ከቤተሰባችን ጋር ያለው ነገር ከቤተሰብ ጋር የተያዘ ሊሆን ይችላል። ከድሃ ጋር ያለው ነገር ግን ከእግዚአብሔር ጋር የተያዘ ነገር ነው። ከእግዚአብሔር ቀጥታ ከእግዚአብሔር ጋር፣ ከእግዚአብሔር ፍርድ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ቁጣ፣ ከእግዚአብሔር ጋር፣ ከእግዚአብሔር ባርኮት ጋርም ደግሞ ከእግዚአብሔር ወገኖቼ እርምጃ ጋር የተያዘ ነው። ይህን ድምፅ መስማት የሚገባቸው ማን ናቸው? አሁን በዚህ ሰዓትም ቢሆን ይህን ድምፅ መስማት የሚገባቸው፣ ይሄ እዚህ ድምፅ ባለቤት መሆን የሚገባቸው፣ ድምፁ የኔ ነው ብሎ መቀበል ያለባቸው እነማን ናቸው? ይህን ማሰብ ይጠይቃል። እነማን ናቸው ይህን ድምፅ መስማት ያለባቸው? ማን ነው መስማት ያለባቸው? አሁን ማንን ይመለከታል ይሄ ድምፅ? ማንን ይመለከታል? ግድ አትበለው ማንን ይመለከታል? ማንኛውንም ግለሰብ ይመለከታል። ግለሰብ፣ ኢንዲቪዥዋል ፐርሰን፣ ግለሰብ በየትም ሁኔታውን ድሃን እንዳትገፋው፣ ግድ እንዳትለው፣ በግዴታ ድሃ ላይ ጫና እንዳትፈጥር። በገበያ ማዕከል ሊሆን ይችላል፣
በመንግስት ትራንስፖርት ላይ ሊሆን ይችላል፣ በእርሻ ላይ ሊሆን ይችላል፣ በቢሮ ውስጥ ሊሆን ይችላል፣ በከተማ ሊሆን ይችላል፣ በቤተ ክርስቲያን ውስጥ ሊሆን ይችላል፣ ባለንበት ሰፈር ሊሆን ይችላል። መጀመሪያ አጠገባችን ያለ ሰው ማወቅ አለብን። ድሃ ነው፣ ድሃ አይደለም፣ ችግረኛ ነው። ማንም ሰው መግፋት የለብንም። ማንም ሰው ግድ ማለት የለብንም። ግን ባለጠጎች ግድ ብንላቸው ምንም ገንዘባቸው መልሰው እኛን ይቃወማል። ግድ ብንላቸው ልንላቸው አንችልም። ብንላቸውም ደግሞ አቅም አላቸው፣ መውጫ አላቸው፣ የፈለጉትን ማድረግ ይችላል። ይሄ ግን ማንኛውም ሰው ድሃን ግድ ማለት ተግባር ነው የሚጠይቀው። ተግባር በግድ እንዳታፈናቅለው፣ በግድ እንዳትመተው፣ በግድ ስፍራ በፈልግ የሆነ ነገር በግድ እንደዚህ በግድ ከቢሮ ከስራ አታባረው፣ ከግድ ልጆቹን በትነ በግድ አታባረው፣ በግድ እንዳታስጨንቁ፣ በግድ። ስለዚህ ይሄ አንደኛ ማንኛውም በምድራችን በትውልድ መካከል ያሉ ማናቸውም ግለሰብ እንደ ግለሰብ ማሰብ አለብኝ። ድሃን ግድ እንዳለው ሲባል ግድ ብላ ማለት አይደለም። አንዳንድ ሰዎች ቤታቸው ሄደን በግድ ብላ የሚለው ግድ አለ። ካልበላ በግድ ማለት አለ። ይሄ ግድ እሱ አይደለም። አንዳንዴ ካልሰጠው ግድ፣ ካላረኩል ግድ፣ ቤቴ ካልመጣ ግድ፣ እዚህ ስታልፍ ቤቴ ጸልየ ካልገባ ግድ። ያን ግዴታ አይደለም የሚያወራው። በግድ አትበሉ። በግድ መንቀል፣ በግድ ማባረር፣ በግድ መከልከል፣ በግድ ማሳጣት፣ በግድ ፑሽ የምናደርግበትን ነው። ቫዮለንስ የምጠይቀው መቃወም፣ መግፋትን፣ መንካትን፣ ኃይል መጠቀምን፣ ስብዕናን፣ ሞራልን በሚነካ መልኩ ማድረግን፣ ማስጨን፣ ግድ ማለትን ያን ነው የሚያሳየው። ስለዚህ ማንኛውም ግለሰብ በሕይወቱ ዘመን ይሄን ማሰብ አለበት። ከዚህ ነገር መጠንቀቅ አለበት። ማንኛውም ግለሰብ። ሁለተኛው አጋናኝ ደላላ። ይህ ድምፅ መስማት ያለባቸው አገናኝ ደላላዎች አሉ። በየትኛውም ቦታ ላይ ድሃ እንዲጨነቅ፣ ድሃ መከራ እንዲበላ በገጠር በከተማ የሚደልሉ ሰዎች አሉ። መሀል ቤት የሆኑ ሰዎች አሉ። ግድ ድሃውን ለማፈናቀል ግድ የሌላቸው ግን ግዴታ የሚጥሉ የሚያስጨንቁ ደላላዎች፣ አገናኞች ሰዎች አሉ። ምንም አይመስላቸው በመሃል በድሃ ልብ ስብራት በድሃ ደም የሚነግዱ ምንም አይመስላቸው እንደኛ ሰዎች አሉ። እነኚህ መስማት አለባቸው። ድሃን ግድ ማለት እንደሌለባቸው እነኚህ ሰዎች ማሰብ አለባቸው። ሌላው ባለጠጎች፣ የዚህ ዘመን ባለጠጎችን ይልቁንስ በማካፈል ባለጠጎች እንዲሆኑ ምከራቸው መጽሐፍ ቅዱስ ይላል። በማካፈል በመስጠት ባለጠጎች እንዲሆኑ። ባለጠግነት ማካፈል ነው። ባለጠግን ባለ ነገር ረክቶ ሌሎችን መድረስ መቻል ነው እና ሌሎችን አስቆ በሳቀን ሁኔታ ውስጥ መኖር ባለጠግነት ነው። ስለዚህ ባለጠጎች በየትኛውም ሁኔታ ላይ ብዙ ድሆችን የማስተዳደር ከቤታቸው ሰራተኞች ጀምሮ ግቢያቸውን ከሚጠቅሙ ጀምሮ በስራ ቦታ በብዙ አቅጣጫ ድሆች ግን እነሱን ነገ ቢሰሩ እነሱን ማከል የሚችሉ እድልና አጋጣሚ ያን ያልፈጠረላቸው ሰዎች አሉ። እነኚህ ግድ አትበሏቸው። ስናዛቸው በግዴታ አይደለም፣ በውዴታ መሆን ይገባል። ስለዚህ ባለጠጎች ብዙ ከድሆችና ከሚሰሩ ሰዎች ጋር የመገናኘት እድሉ ሰፊ ስለሆነ እነሱ እንዲጠነቀቁ ድሆችን ግድ አልኩ ስለሚል። ሌላው የመንግስት ሰራተኞች፣ ኃላፊዎች ቀጥታ ከፍትህ ስራዎች ጋር አብሮ የሚያያዙ የመንግስት ቢሮ ውስጥ ያሉ ኃላፊዎች አሉ። ድሃ ወደ እናንተ ይመጣል፣ ወደ ቢሮአችሁ ይመጣል፣ ወደ ስራችሁ ይመጣል፣ ወደ ነገራችሁ ይመጣል። ድሃ ጋር የተያዘ ፖሊሲዎች ይኖራሉ፣ አካሄዶች ይኖራል፣ መመሪያ ይኖራል፣ ደንብ ይኖራል፣ የምታስፈጽሙት ይኖራል። መንግስት በመሃል ገብቶ የሚመግበው፣ የሚያለብሰው፣ የሚያሳድረው ብዙ ነገሮች ይኖራሉ። በእነኚህ ሰፊ በሆኑና ውስብስብ በሆኑ መንግስታዊ ምላሽ ለድሆች የሚታስበት ብዙ ድሆች በየቀኑ የመንግስትን ደጅና ቢሮ እያጠኑ ቢመጡበት አይነት ሁኔታ ውስጥ የመንግስት ሰራተኞችን ኃላፊዎች ሊጠነቀቁ ይገባል። ድሃን ግድ ማለት ህይወት ውስጥ እያሳልፉ እንዳይሆኑ ግድ ማድረግ የማይችለው ነገር ግድ። ለምሳሌ 8 ቤተሰብ ያለውን ሰው ኮንዶሚኒየም ካለ 8 ቤተሰብ ይዞ ከሚኖርበት ቤት አንስቶ ባለ ስቱዲዮ ኮንዶሚኒየም ተሰጥቶት እዛ እንዴተኛ ቢደረግ 8ቱም ቤተሰብ አንድ ቤት ውስጥ ቢቀመጥ እዛ አንድ ቤት ውስጥ ደግሞ
ምድጃው አንድ ቤት ውስጥ ሆኖ አልጋው አንድ ቤት ሆኖ ስቱዲዮ ሁሉ ነገር እዛ ውስጥ ግን 8 ቤተሰብ የሚኖሩበት ቢሆን እነኛ ሰዎች አጨብጭቦ አመስግነው የሚኖሩበት አይደለም፣ ግድ ሆኖባቸው ነው። ስለዚህ ከድሆችና ከችግረኞች ጋር የተያዘ ነገር ማድረግ ባንችል እንኳን የተሻለ መንገዶችን የምናሳይበት ነገር ህይወታችን ላይ ሊኖር ይገባል። ብዙ ጊዜ በዚህ ሁኔታ ውስጥ የመንግስት ሰራተኞች ኃላፊዎች ሊጠየቁ ሊጎዱ ይችላሉ። ደግሞ መልካም በማድረግ ደግሞ በእግዚአብሔር ፊት ተሸላሚ ሊሆኑ ይችላሉ። ጥንቃቄ ያስፈልጋል። ድሆችን ግድ አለ ማለት በጣም ግድ ብሎ ከአቅማቸው በላይ በሆነ መልኩ አስጨንቆ ላልተገባ ነገር እንዳናረጋቸው ጥንቃቄ ያስፈልጋል። እንግዲህ በጣም የሚገርመው ነገር ውጤት አለው። ተጠንቀቁ ካለ በኋላ ውጤቱን ይናገራል። ድሃን ግድ አትበለው፣ ድሃ ነውና በቃ ችግረኛውን በበር አደባባይ ነው ይቅርታ፣ ችግረኛውን በበር አትግፋው፣ እግዚአብሔር የእነርሱን ፍርድ ይፈርድላቸዋልና የቀሟቸውን ሰዎች ሁሉ ሕይወት ይቀማልና። በጣም በዚህ ጋር በጣም የሚያሳየው ነገር ውጤቱን ስናይ ይህን ማስጠንቀቂያ ያልፎ በዚህ ሁኔታ ውስጥ የሚያልፉ ከሆኑ ሰዎች ካልገባቸው ሳይሰሙ የሚያልፉ ከሆኑ የሚጠብቃቸው ሁለት ውጤት እንዳለ መጽሐፍ ቅዱስ ያሳያል። አንደኛው የእነሱን ፍርድ እግዚአብሔር ይፈርድላቸዋል። በቃ እነሱ ፍርድ ቤት መሄድ አስፈልጋቸውም፣ ዳኛ መያዝ አስፈልጋቸውም፣ አቃቤ ሕግ ጋር መሄድ የለባቸውም፣ ጠበቃ መክፈል የለባቸውም። እነሱ ከበር ቢገፉ እነሱ ግድ ሲሰኙ ምናልባት በምድር ሕግ የሚዳኙ ሰዎች ይኖራሉ። ግን ለምድር ፍርድ ሰጪዎች ብቻ እግዚአብሔር ያልተወው ነገር ራሱ ቀጥታ የሚገባበት ነገር ለውሳኔው፣ ለፍርዱ፣ ለቅጣቱ እግዚአብሔር ቀጥታ ራሱ የሚገባበት ነገር እንደሆነ እናያለን። ስለዚህ የእግዚአብሔር ፍርድ የእነርሱን ፍርድ እግዚአብሔር ይፈርዳል። አቃቤ ሕጋቸው እግዚአብሔር ነው፣ ጠበቃቸው እግዚአብሔር ነው፣ ዳኛቸው እግዚአብሔር ነው። ፍትህ ያለበት ፍርድ ይሰጣል። እግዚአብሔር ይሆናል። ወገኖቼ እግዚአብሔር አብሯቸው ይሆናል። እግዚአብሔር ይፈርዳል። አቃቤ ሕጋቸው እግዚአብሔር ነው እንዳልኩ፣ ዳኛቸው እግዚአብሔር ነው። ፍትህ ያለበት መለኮታዊ ፍርድ እግዚአብሔር ያመጣል። ፍትህ ያለበት ጥንቅቅ ያለ ፍትህ ያለበት ለእያንዳንዱ እንደየስራው የሚከፍል አምላክ ይከፍላል። እንግዲህ ምን አለበት ማለት ነው? ድሆችን ግድ ስንላቸው ችግረኞችንም ደግሞ በበር ስንገፋቸው ምንም ሳንደርስባቸው ደርሶ እንደዛ ስናደርጋቸው የሚሆኑ ነገር ስታዩት እግዚአብሔር ይፈርዳል። እግዚአብሔር ነው የእነርሱን ፍርድ ይፈርድላቸዋል። የምድር ዳኛ ብቻ አይደለም። የምድር ዳኛ እድል ካገኘ ሊፈርድ ይችላል። እግዚአብሔር ግን ይፈርድላቸዋል። ግድ ስንላቸው፣ በግዴታ ስናስጨንቃቸው፣ ግዴታ ስናስገባቸው፣ ስናሳዝናቸው እግዚአብሔር ይፈርዳል። በቃ በእግዚአብሔር ፍትህ ስለሆነ ፍርዱ እንዴት እንደሚፈርድ፣ መቼ እንደሚፈርድ፣ በማን ላይ እንደሚፈርድ፣ ምን ሰዓት እንደሚፈርድ አናቅም። ግን እግዚአብሔር የሚፈርድ አምላክ እንደሆነ ማሰብ ያስፈልጋል። ውጤቱ እሱ ነው። ካልተጠነቀቅን እግዚአብሔር ይፈርዳል። ከእግዚአብሔር ፍርድ ማንም ሰው አያመልጥም ወገኖቼ፣ ማንም ሰው አያመልጥም ከእግዚአብሔር። ሉዓላዊ ነው እግዚአብሔር፣ የበላይ ነው፣ ጌታ ነው፣ ዳኛ ነው፣ እውነተኛ ዳኛ ነው፣ ጻድቅ ፈራጅ ነው እግዚአብሔር። ከማንም ሰው ማምለጥ አይችልም። ቃሉን አወቀ አላወቀ ምን እግዚአብሔርን አለ የፈለገ ነገር ይሁን እግዚአብሔር የለም የሚሉ ኤቲስት የሆኑ ኮሚኒስቶችን እግዚአብሔር አደባባይ አዋርዷቸዋል። ምንም የለም እግዚአብሔር እያላቸው የለም ያሉት እግዚአብሔር ብዙዎችን አንኮታክቷቸው። እግዚአብሔር ወገኖቼ ጻድቅ ፈራጅ ነው እና ሌላው የምንመለከተው እዚህ ጋር የሞት እርምጃን የሚወስድ የፍርድ ብይን ሊሰጥ ይችላል። የቀሟቸውንም ሕይወት ይቀማል የሚለው እና የሞት ፍርድ የሚያስጠይቅ ጥያቄ ነው። ግድ ማለት የሞት ፍርድ የሚያስመጣ ጥያቄ ውስጥ የሚከት ነገር ነው። ከዚህ አንጻር ነው ጥንቃቄ የሚያስፈልገው። ቀምቶ የወሰዱት ካሉ ጊዜ ይፈጃል እንጂ በሌላ እንዲቀሙ ያደርጋል። የቀሟቸውን ይቀሟቸዋል ይላል። ከድሃ የቀማ ሁሉ ይቀማል፣ አይቀርም። ከድሃ የቀማ በምንም ሁኔታ ስሙ፣ እውነተኛ በሆነ መልኩ 1 2 3 4 ተብሎ ላባችሁ እግዚአብሔር የሰጣችሁ እውቀታችሁ ነገራችሁ ውስጥ ሆኖ በትክክል ድሃ ሳይነካ ሳያለቅስ ልቡ ሳይሰበር ከድሃ ጋር በጉቦ ነገሩን ሳታበላሹ ሰራተኛ ድሃ ሳይጨነቅ በትክክል ተከፍሎት ኑሮ በተስተካከለ መልኩ እስካልወጣን ድረስ ከድሆች ነጥቀን ድሆችን አስለቅሰን ከመሬታቸው አፈናቅለን ልባቸውን ሰብረን ሲያለቅሱ ዝም ብለን ፍትህ አሳተን በብዙ ነገር እንደዛ ብናረግ ወገኖቼ የሚገርመው ነገር
አንድ ቀን እንቀማለን። ሰብስበ አከማችተን ባለጠጋ ብንል ቃሉ የሚዋሽ አይደለም። ቃሉ የታመነ ነው። አንድ ቀን ይቀማል ሰው። አንድ ቀን የቀሟቸውንም ቀማሉ። ከድሃ የቀማ ሁሉ መቀማቱ አይቀርም። ከልጆቹ እጅ ሊሆን ይችላል ይቀማሉ፣ በራስ ይቀማሉ። ስለዚህ ምንድነው ማድረግ የሚገባን? ምንድነው ማድረግ የሚገባን ወገኖቼ? ምንድነው ማድረግ የሚገባን? አንደኛ እንጠንቀቅ። ከድሃ ጋር የተያዘ ነገር ጎረቤታችሁ ድሃ፣ ቤተክርስቲያን ድሃ፣ ሰፈር ላይ ድሃ፣ ስራ ቦታ ድሃ፣ መንገድ ላይ በትልም ቦታ ከድሃ ጋር በተያዘ መልኩ እንጠንቀቅ። በምንናገረው ነገር እንጠንቀቅ፣ በምናስበው ነገር እንጠንቀቅ፣ በምናደርጋቸው ነገሮች እንጠንቀቅ። በየትኛውም ድሃ ነውና ብሏል። ድሃ ነው። ድሃን ግድ አትበለው። ድሃ ነው መጽሐፍ ቅዱስ የሚለው። ሌላው ከድሃ ጋር የተያዘ ነገር የመለኮት ፍርድ እንዳለብን እንወቅ። የመለኮት ፍርድ አለበት። ከድሃ ጋር የተያዘ ነገር የመለኮት ፍርድ አለበት። ምንም እንኳን የምድር ፍትህ እንዲሰጡ የተቀመጡ ዳኞች እና የፍትህ አካላት የመንግስት አካላት ለመፍረድ እንኳን እድል ባይኖራቸው ባያውቁት ጉዳዩን በጋውንት የተሰራ ማፈናቀል ክፋት ከሆነ ላያውቁ ይችላሉ። ቢያውቁም ወገኖች ባያውቁም ተሰውሮ እንኳን ቢታለፍ ሳይፈረድባቸው ቢቀር እንኳን ከእግዚአብሔር ፍርድ ሰዎች አያመልጡ። እግዚአብሔር ይፈርድላቸዋል። ስለ ድሃ ከተባለ ይፈርዳል። በቀን በማታ በየት ኮርት ተቀምጦ ምስክር አቃቤ ሕግ አከራክሮ አለ እግዚአብሔር ይፈርዳል። የትኛው ሰዓት እንደሚፈርድ አይታወቅም። ብቻ ከድሃ ጋር ያለ ነገር ድሃ በሚጨነቅበት መንገድ ያለ ፖሊሲ ቢኖር፣ መመሪያ ቢኖር፣ ደንብ ቢኖር፣ ድሃ በሚጨነቅበት መልኩ የምንወስዳቸው እርምጃዎች የትኛቸው ነገሮች ምናልባት ድሃ አፈናቅን አልቅሰን የሆነ ነገር እንኳን ገንብተን ተቀምጠንበት ሊኖር እፎይ ብለን እኛ ተቀምጠን እያለን እነሱ አልቅሰው እግዚአብሔር ፊት እንደ ወገኖች አልቅሰው ቢሆኑ እና ያ ለቅሶ ያ ጩኸት በእግዚአብሔር ፊት ይሰማል። ስለዚህ የቱ ሰዓት እንደሚፈርድ አናውቅም። ስለዚህ ያልተረዱትን እንምከር። ያልተረዱትን ባገኘንበት አጋጣሚ ከድሆችና ከችግረኞች ጋር ያለው ነገር በጥንቃቄ ማይሰሩ ማያሳልፉ፣ በጥንቃቄ ማይፈርዱ፣ በጥንቃቄ ማያስተዳድሩ ሰዎችን እንምከራቸው። እግዚአብሔር እድልና ጊዜ እንዲሰጣቸው። ከየትኛውም ስራ በላይ ድሃ ግድ የሚያሰኝ ነገር እንዲተገበር መጠንቀቅ ያስፈልጋል። ድሃ ግድ ወገኖች የሚያሰጥ ነገር ከየትኛውም ስራ በላይ ድሃን ግድ የሚያስደርግ ለድሃ ግዴታ ለድሃ አሳቢ የሆነ ነገር ድሃ እንደሚቀድም ከየትኛውም ሁኔታ ድሃ እንደሚቀድም የሚያደርግ አስተሳሰብ ሊኖረን ይገባል። ስለዚህ በዚህ መልኩ ከድሃን ግድ አንበለው። ድሃ ነውና ድሃን ግድ እንዳትለው። በግድ ሁኔታዎች እናመቻች። ምድር ላይ እግዚአብሔር ፍርድ እንዳይመጣ፣ አገር ላይ እንዳይመጣ፣ ሲዝኑ ላይ እግዚአብሔር ፍርድ እንዳይመጣ፣ ቤታችን ላይ እግዚአብሔር ፍርድ እንዳይመጣ፣ ምድር ላይ እንዳይመጣ። ስለዚህ ወገኖቼ ድሃን ግድ ከማለት አስተሳሰብና ህይወት እግዚአብሔር ይታደገን። እግዚአብሔር እናመሰግናለን። ስለዚህ ፕሮግራም የኤልሻዳይ ቴሌቪዥን ኔትወርክ መሪዎችም እዚህ የምታገለግሉ ወንድሜም ይድነቃቸውን ብርሃኑም እግዚአብሔር ባርካችሁ፣ እናንተንም እግዚአብሔር ባርክ። በሚቀጥሉ ፕሮግራም እስኪገናኝ ድረስ ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።